ሰላም አለይኩም ወራህመቱላሂ ወበረካቱ። ልጆች እንዴት ናችሁ? ዛሬ ደግሞ ስለ ጊዜ አጠቃቀም እንመልከት። ጊዜ አጠቃቀምን አስመልክቶ እንደ እስልምና ጊዜን የሚመድብና የሚያስተካክል አለ ብዬ አለ የትኛውንም መጽሐፍ የትኛውንም የጊዜ አጠቃቀም ጎበዝ ነው ብላችሁ የምታስቡትን ሰው ብትመለከቱ እስልምና እንዳስቀመጠልን ግን ሊሆን በፍጹም አይችልም ማለት ነው። እና በመጀመሪያ አምላካችን አላህ ሱብሓነሁ ወተዓላ ስለ ጊዜ በጊዜያቶች ወይም በቀናቶች ሁሉ እየማለ አምላካችን አላህ ሱብሓነሁ ወተዓላ የዛን ነገር የጊዜን አጽንኦትና አንክሮት ወይም ደግሞ የዛን ነገር ትልቅነት ይሰጣል። ለምሳሌ ወዱሃ ይላል፣ በዱሃ እምላለሁ፣ ወሸምሲ ወዱሃሃ፣ እንደዚሁም በፀሐይና በብርሃኗ እምላለሁ እያለ ወልቀመሪ ኢዛ ተላሃ ወነሃሪ ኢዛ ጀላሃ ወለይሊ ኢዛ የግሻሃ እያለ አምላካችን አላህ ሱብሓነሁ ወተዓላ ሲምልባቸው እናያለን። እንደዚሁ ወላ ዓስር በጊዜያት እምላለሁ እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራል። ኢነል ኢንሳነ ለፊ ኹስር፣ የሰው ልጅ በአጠቃላይ በከሳራ ውስጥ ነው። ኢለ ለዚነ አመኑ፣ እነዚያ ያመኑ ሲቀሩ፣ ወዐሚሉ ሷሊሃት መልካም ስራ የሰሩ ሲቀሩ፣ ተዋሰው ቢልሐቅ በሐቅ አደራ የተባባሉ ሲቀሩ፣ ወተዋሰው ቢሰብር በትዕግስት አደራ የተባባሉ ሲቀሩ ያለ አምላካችን አላህ ሱብሓነሁ ወተዓላ ምሎ ነው የሚናገረው። አንድ ነገር የሚምልበት ደግሞ አምላካችን የዛን ነገር አጽንኦትና አንክሮት ለመስጠት ነው ማለት ነው። ስለዚህ ምሎ የተናገረበት የአምላካችን አላህ ሱብሓነሁ ወተዓላ ለምንድን ነው ከተባለ ጊዜ ምን ያክል ዋጋ እንዳለው ጊዜያችንን በአግባቡ መጠቀም እንዳለብን ለማመላከት ነው ማለት ነው። ስለዚህ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በተለያዩ ሐዲሳቶች ላይ ተናግረዋል። ለምሳሌ ስለ ጊዜ ምን ብለዋል? ኢግታም ኸምሰን ቀብለል ኸምስ፣ አምስት ነገራቶች ከመምጣታቸው በፊት ተጠቀምባቸው ይላሉ። ሸባቢከ ቀብለ ሐረሚክ፣ ወጣትነትህን ወይም ወጣትነትህን እርጅና ከመምጣቱ በፊት፣ ወሲሐቲከ ቀብለ ሰቀሚክ፣ ጤንነትህን ደግሞ በሽታ ከመምጣቱ በፊት፣ ወጊናኢከ ቀብለ ፈቂሪክ፣ እንደዚሁም ደግሞ ሀብትህን ፈቅር ወይም ደግሞ ድህነት ከመምጣቱ በፊት ተጠቀምበት ነው። ወፈራገከ ቀብለ ሽጉሊክ፣ ጊዜህን ደግሞ ቢዚ የሚያደርግህ ነገር ከመምጣቱ በፊት፣ ግልጽ ነው። እነዚህም መጠቀማል። ወሐያቲከ፣ ህይወትህን ደግሞ ቀብለ ሞቲ፣ ከመሞትህ በፊት ተጠቀምበት ብሎ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ተናግረዋል። ስለዚህ እነዚህን አምስት ነገራቶች መጠቀም መቻል እንዳለብን የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ትርፍ ጊዜያችንን መሽጉል ከሚያደርግ ነገር ከመምጣቱ በፊት ልንጠቀምበት ይገባል ማለት ነው። አሁን በጣም ብዙ ጊዜ ያለን ነገር ግን የምናባክነው የት ነው የሚለውን ነገር ማወቅ አለብን ማለት ነው። አላህ ሱብሓነሁ ወተዓላ ጊዜ ሳይጠቀሙ ያለሁትን ሰዎች እና እነዚያ ሰዎች ምን ያክል ከሰራ ውስጥ እንደገቡ ሲናገር አምላካችን አላህ ሱረቱል ሙእሚኑን ላይ ሐታ ኢዛ ጃአ አሐደሁሙል መውቱ ቃለ ረቢ እርጂዑን፣ አንዳቸው ሞት በመጣበት ጊዜ ጌታዬ ሆይ ወደ ምድር መልሰኝ እያለ ይመኛም ማለት ነው። ነገር ግን ምንም ጥቅም የለውም። ከዛ በኋላ ለዓሊ አዕመል ሷሊሃን፣ መልካምን ስራ እንዲሰራ ፊማ ተረክት፣ በተውኩት እስኪ ጊዜን ስጠኝና እንደገና እንዲሰራ ይላል። ኢነሃ ከሊመቱን፣ ከዛ በኋላ ከላ ይባላል፣ ላ ተከልከል ይባላል። ኢነሃ ከሊመቱን ሁወ ቃኢሉሃ፣ ሌሎችም ብለውታን ይሄና ወሚን ወራኢሂም በርዘኹን ኢላ የውም ዩብዓሱን ይላቸዋል አምላካችን አላህ ሱብሓነሁ ወተዓላ ማለት ነው። እነዚህ ሰዎች በቃ አንዴ አልፎባቸዋል። እኛ ግን አሁን ላይ በቃ አለን ጊዜ መጠቀም መቻል አለብን። አላህ ሱብሓነሁ ወተዓላ ያ አዩሀ ለዚነ አመኑ፣ እናንተ ያመናችሁ ሆይ ላ ቱልሂኩም አምዋሉኩም፣ ገንዘቦቻችሁ እንዳታታልላችሁ፣ ወላ አውላድኩም ልጆቻችሁ እንዳታልላችሁ፣ አን ዚክሪላህ አላህን ከማውሳት፣ ወመን የፍዓል ዛሊከ ይህንን ነገር የሚሰራ ፈኡላኢከ ሁሙል ኻሲሩን እነዚህ ከሳሪዎቹ ናቸው እያለ ይናገራል። እኛን ሊያታልለን የሚገባ ነገር የለም። ዲናችንን ከመተግበር ትምህርት ከመማር አላህ ሱብሓነሁ ወተዓላን ከማወቅ ሊያታልለን የሚገባ ምንም ነገር እንደሌለ ጊዜያችንን በአግባቡ መጠቀም እንዳለብን አምላካችን አላህ ይናገራል። ወአንፊቁ ሚማ ረዘቀኩም ሚን ቀብሊ አን ያእትየ አሐደኩሙል መውት፣ ሞት ከመምጣቱ በፊት ስጡ አላህ ሱብሓነሁ ወተዓላ እያለ ይናገራል። ፈየቁሉ ረቢ ለውላ አኸርተኒ፣ ብታቆየኝ እኮ ኢላ አጀሊን ቀሪብ ወይም ቅርብ ሆነች ብታቆየኝ እኮ ብታቆየኝ ትንሽ እኮ ፈአሰደቀ ወአኩን ሚነ ሷሊሂን ከሷሊሆች እኮ ሆን ነበረ እያለ ይጸጸታል ማለት ነው። ከዛ በኋላ አምላካችን አላህ ምን ይሆናል? ወላ ዩአኺረ አላሁ ነፍሰን ኢዛ ጃአ አጀሉሃ፣ አንዲት አላህ ሱብሓነሁ ወተዓላ ነፍስን እኮ አጀሏ ጊዜዋ ከደረሰ በኋላ አያቆያትም። ወላሁ ኸቢሩን ቢማ ተዕመሉን፣ አላህ ሱብሓነሁ ወተዓላ በምትሰሩት ነገር ሁሉ ውስጥ አዋቂ ነው እያለ ይናገራል። ስለዚህ አንድ ሰው አቆየ ምናምን እያለ ቢናገር ራሱ ምንም ጥቅም እንደሌለው ይናገራል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሰሒህ ቡኻሪ ላይ ሁለት ጸጋዎች አብዛኞቹ ሰዎች ዘንግተዋቸዋል ያሉ። እነዚህ የዘነጓቸው ነገራቶች ምንድን ናቸው? ጤንነትና ትርፍ ጊዜ ናቸው። አንድ ሰው ትርፍ ጊዜ እያለ በአግባቡ ካልተጠቀመበት ከዚህ በላይ ከሳራ ወይም የከሰረ ሰው የለም ማለት ነው። ስለዚህ ጊዜያችንን እንዴት በአግባቡ እንጠቀም? የመጀመሪያው ማየት በምን ማለትም
ጊዜያችንን በምን እያጠፋ ነው እንደሆነ ምን እያየን እንደሆነ የምናጠፋው ወይም ደግሞ በምን እያጠፋውን እንደሆነ ማወቅ። ለምሳሌ ሶሻል ሚዲያ እያየን የተለያዩን ተፈንቶዎች እያየን በጣም ብዙ ነገራቶች ጊዜያችንን የሚያጠፋው አሉ አይደለ? ምንም ያላግባ ኮመንት እያደረግን ላይቭ የተለያዩ ጭቅጭቆችን እየሰማን ከዘረኝነት እንተፈንቶ እንዳለ ምንም እኛን የማይመለከትን ነገር የአላህ መልእክተኛ ዐለይሂ ሰላቱ ወሰላም እንዳሉት አንድ ሰው እስልምና ማማሩ የማይመለከተውን ነገር መተው ነው ብለዋል። ስለዚህ የማይመለከተንን ነገር እያየን ከዛ በኋላ ጊዜያችንን እያጠፋ ነው ማለት ነው። ግልጽ ነው። ስለዚህ የሚያጠፋን ነው ጊዜ የሚያጠፋብን ነገር ምንድን ነው ብለን መለየት መቻል አለብን። ሌላው ምንድን ነው? እቅድ ማውጣት። እቅድ ማውጣት እኔ በተመለከተ እንደ 5 አውቃት ሶላት እቅድ ማውጣት ብዬ ራሱ ሊገልጸው አልችልም። አንድ ሰው እቅድ ማውጣት ማለት 5 አውቃት ሶላትን በአግባቡ መስገድ አለበት። ለምሳሌ ከፈጅር ብንጀምር ፈጅርን በሰዓት ከተነሳ አንድ ሰው በቃ ከፈጅር በኋላ አለመተኛት፣ ጊዜውን ከዛ በኋላ ያለውን በስነ ስርዓት እቅድ አውጥቶ ጧት ይሄን እሰራለሁ፣ ቀን ይሄን እሰራለሁ፣ ማታ ይሄን እሰራለሁ፣ ከእንደዚህ ሰዓት እንደዚህ እስከዚህ ሰዓት ይሄን እሰራለሁ ብሎ በአግባቡ በስነ ስርዓት ከተጠቀመበት ይሄ ሰውዬ በቃ እንደዚህ አይነት ሰው ትርፋማ ሰው አይኖርም ማለት። ስለዚህ እቅድ አውጥተን በእቅድ መመራት መቻል አለብን ማለት ነው። ሌላው ደግሞ ምንድነው? ዛሬ የተሰጠንን ቀን በአግባቡ መጠቀም። ለምሳሌ ነገ ሰራዋለሁ፣ ዛሬ መስራት ያለብንን ነገር ነገ ሰራዋለሁ፣ ነገ ወዲያ ሰራዋለሁ፣ በዚያን ሰዓት ሰራዋለሁ፣ እንደዚህ አደርገዋለሁ እያልን ወይ በቃ ሁልተኛና እያለ የተለያዩ ነገራቶች ያሸንፉናል። በተለይ እንቅልፍ ያሸንፈናል። ነገ የሚባሉ ነገራቶች የማያልቁ ጊዜያቶች ያሸንፉናል። ነገ እንደሚመጣ ምንም የምናውቀው የለም። ቅድም እንዳልነው የቁርአን አንቀጽ አለ አይደል? ብታቆየ ኑሮ እኮ ይላሉ። ኖ የሚቆይ ነገር የለም። አንድ ሰዓት አጀሉ ከደረሰ በቃ ይወሰዳል። ግልጽ ነው። ነገ እንደምትሞቱ ወይም ከሰዓት በኋላ እንደምትሞቱ አታውቅም። ስለዚህ ምንድን ነው የምናደርግ ያለብን? ዛሬ የተሰጠንን ሰዓት በአግባቡ መጠቀምና ዛሬ የተሰጠንን ጊዜ ተጠቅመን ማለፍ መቻል አለብን። ሌላው ደግሞ የምንፈልገውን ነገር ለማሳካት ጊዜ መስጠት ወይም ደግሞ የማሰብ ጊዜ መስጠት። ለምሳሌ ምንድን ነው የምፈልገው ማለት ለምሳሌ ሐፊዘል ቁርአን ነው መሆን የምፈልገው፣ ኪታብ መቅራት ነው የምፈልገው፣ ምንድን ነው የምፈልገው? ለምሳሌ ይህን እፈልጋለሁ የሚለውን ነገር እዛ ላይ ትኩረት አድርገን እዛ ላይ ነገር መስራት። በቃ እዛ አንድ ነገር ላይ ማተኮር። ለምሳሌ ቁርአን መሐፈዝ ከሆነ ቁርአን ሂፍዝ ላይ ብቻ ማተኮር። እዛም እዚህም ያንኛውን በሁሉም ነገር ምርጥ መሆን የምንፈልግ ከሆነ በሁሉም ነገር ይሄንን ሁሉንም አደርገዋለሁ ብለን ያንኛውንም ይሄኛውንም የምንይዝ ከሆነ ምንም ሳንይዝ ባዷችንን እንቀራለን። ለዛም ነው ዑለሞች 10 ነገር ያባረር አንድ አይዝም ይላሉ። እና አንድ ሰው እንትን እንኳን ሲጀምር ከትንንሽ ኪታቦች መጀመሪያ እንዳለበት ከዛ በኋላ ቀስ ቀስ እያለ ማደግ እንዳለበት ነው የሚናገሩት። እና ሁሉንም ኪታቦች ባንዴ ሁሉንም ቁርአኑን ምኑን ባንዴ እቀራለሁ ባንዴ ይማራለሁ ብለን ጊዜያችንን በዛ ማባከን የለብንም። ሌላው ደግሞ ምንድነው? የሚረብሹ ነገራቶች ማስወገድ። ለምሳሌ ጓደኛ የሚረብሹን ከሆነ የደወሉ ምናምን ጊዜያችንን የሚያባክኑብን ነገራቶች ከኛ ማስወገድ። ለምሳሌ ሶሻል ሚዲያ ሊሆን ይችላል፣ ዩቱብ ማየት ሊሆን ይችላል፣ ፕራንክ ምናምን ቅድም እንደነገርኳቸው የተለያዩ ነገራቶች ጊዜያችንን የሚረብሹብን ወይም ደግሞ የኛን የሚረብሹ ከሆነ ወይም ከአካባቢያችን የሚረብሹ ድምጾች ምናምን ካሉ ስራችንን በምንሰራ ጊዜ የሚረብሹንን ነገር ከኛ አስወግደን እዛ የምንሰራው ነገር ላይ ማተኮር። ግልጽ ነው። እንደገና ደግሞ የምንሰራውን ነገር ደግሞ ደጋግመን ማድረግ። እንደገና ደግሞ በቅድ ወይም ደግሞ የምንሰራውን አጠቃቀማችንን ማወቅ። ሁሉም ሰው ይሰራል፣ ነገር ግን አጠቃቀሙን ያወቀበት ሰው ነው ትርፋማ የሚሆነውና በምንችለው አቅም አጠቃቀማችንን አውቀን ማስተካከል መቻል አለብን። እና ዲናችን በሁሉም ነገር መፍትሄ አለው። ለሁሉም ነገር መፍትሄ ስለሰጠ በዛ ነገር ላይ መጎበዝ መቻል አለብን። በሁሉም ነገር ምርጥ አንሆንም፣ ነገር ግን አንድ ነገር ላይ እኛ የምንወደውና እኛ መፍጠር ወይም እኛ ማስተካከል የምንችለው ነገር ላይ አተኩረን የተሻለን ሆነን መገኘት መቻል አለብን። አላህ ሱብሃነሁ ወተዓላ ደግሞ ያግዘኛል እኛ ከጣርን ማለት ነውና ዋናው ነገር ይህን ነገር ብቻ ማወቅ ብቻ ሳይሆን የተግባር ሰው መሆን ነውና ሁላችንም የተግባር ሰው አላህ ሱብሃነሁ ወተዓላ ያድርገን። አላህ ያፍዝኩም። ዛሬ አስረዘምኩባችሁ። ኢንሻአላህ ይጠቅማችኋል ብዬ ተስፋ አደርጋለሁኝ። ከተሳሳትኩ አርሙኝ። አላህ ይጠብቃችሁ። ሰላም አለይኩም።